ሚኪዬ ሄሎ ኢትዮጵያ ሰዓታችን ደርሷል። ዛሬ ደስ የሚለው ነገር በዛሬው ቀን የደስታ አይደለም የምናወራ የምንወደውን ሰዓሊ ነው የምናገኘው። መክብብ ነው አይደል? አዎ መክብብ ወዳጆ ይባላል። በአሜሪካን ሀገር ነው አሁን እየሰራ ያለው። ሃዋርድ ዩኒቨርሲቲ በአሁኑ ሰዓት በረዳት ፕሮፌሰርነት በመምህርነት ያገለግላል። ከዛ በፊት ግን በጣም በርካታ ህይወት እንትኖች አሉት። እዚህም ተምሯል። አዲስ አለ ፈለገ ሰላምም ተምሯል። ብዙ ህይወት እንዳልሽው ብዙ ህይወት ውጣ ወረዶችን ያለፈ ነው። አሜሪካም ሄዶ ብዙ ነገር አሳለፍኩ የሚል ነው። ከተፈጥሮም ጋር ደግሞ በጣም ቅርብ የሆነ ሰው ነው እና ተፈጥሮ ሰላም ይሰጠኛል እንደምትይው አይደል? ደስታ ይሰጠኛል። ለዛ ነው እኮ ደስ ያለኝ። ደስ ይለኛል። አሁን እንደምትይው ከተፈጥሮ ጋር በጣም ቅርብ የሆነ ሰዓሊ ነውና ረሰ መሰለው። ሄሎ መክብብ። ሄሎ መክብብ። ሄሎ ኢትዮጵያ ከውቅያኖስ ማዶ እንዴት ናችሁ? ሰላም ሚኪ፣ ሰላም ሙሉ ዓለም እንዴት ናችሁ? ሁለታችሁ ከቨርጂኒያ ነህ አይደል? አሁን ቨርጂኒያ ነው የምኖረው። ቨርጂኒያ ነው ያለው። እኔ የምልህ መክብብ፣ አሁን ስላንተ እድገት እያሰብን ነበረ ስናወራ። አዲስ አበባ ተወልደ ከዛ በኋላ ላይ ወደ ደሴ ሄድከው አይደለም? አሁን አንተነትህን የልጅነትህ የሁለቱ ካልቸር ተዋህዶ ጠቅሞሃል ወይ? ትክክል። እንግዲህ ልጅ ሆኜ ከአዲስ አበባ ወደ ደሴ ከሄድኩ በኋላ ደሴ ውስጥ የትምህርቴን እየተማርኩ ባለውበት ጊዜ እናቴ በጣም ሰዓሊ እንደሆን ትፈልግ ስለነበረ ከኤሌመንተሪ ትምህርት ቤት ጀምሮ ከትምህርት በኋላ ወስዳ ስዕል ማዕከል ውስጥ ነው የምታስቀምጠኝ። ያው ግድ ነው መስማት አለብኝ እናቴንና እሷ እንዳለችው ነው የምሆነው እና በጣም ከዛን ጊዜ ጀምሮ ሰራለሁ። በአጋጣሚ ሆኖ ደግሞ ከደሴ በጣም ታዋቂ የነበሩ ሰዓሊዎች ከዛ አካባቢ ወጥተው የነበሩበት አካባቢ ስለሆነ ይታወቃል። እነ ኪዳኔ በላይ የሚባል አሁን በሕይወት የለምና በአንድ አካባቢ ነበረ። ጌታቸው ዮሴፍ አሁንም ታውቁታላችሁ፣ በጣም ታዋቂ አንጋፋ ሰዓሊ ነው። ከዛ አካባቢ ነው የወጣው። የተወሰነ ጊዜም ታደሰ መስፍንም ቢሆን እዛው አካባቢ ስለነበር ይታወቃልና ስማቸው ብዙ ገነን ያሉ ሰዓሊዎች ከዛ ስለወጡ እንትኑ ነበረ፣ ሞቲቬሽኑ ነበረ። በጣም ይገርማል። በዛ ጊዜ ቤተሰብ ልጅን ሰዓሊ እንዲሆን መገፋፋት በጣም የተለመደ ነገር አይደለም አይደል? እውነት ነው። ለምሳሌ እኔ ቲያትር እማራለሁ ብዬ ስወስን ዩኒቨርሲቲ ገብቼ እናቴ ያለችኝ ለምን ቁም ነገር አትማርም ነው። በምን ተነስቶ ነው እናት እንደዛ ሊያበረታቱ የቻሉት? እንግዲህ መጀመሪያም ትንሽ ስዕል ሞካክራለሁ። ልጅነት ጀምሮ መሞነጫጨር አደርጋለሁ። ያንን ታያለች። ሁለተኛ ደግሞ ቤት ውስጥ አንድ ወንድ ልጅ ሆኜ ከእህቶቼ ጋር ያደግኩትና ትንሽ ወንድ ደግሞ ስትጫወት መንቀጭቀጭ ወዲያ ወዲህ ማለት ታበዛለህና ያ ነገር ያማርራታል። እና ይህን ስዕል ሳል ብላ ሰታኝ ጫርጋኝ ከሄደች አቤቱታ ጎረቤት ምናምን ስሞታ አይመጣም። ስዕል እየሰራው ስለምውል ምንም በቃ ጥፋት አጠፋ ብለው የሚነግሯት ነገር የለም። ካለዛ ግን ትንሽ ውጭ ወጥቼ ስጫወት በልጅ ማጠፋው ነገር ይኖራልና ከዛም አንጻር ነው። ሁለተኛ እንደገና ደግሞ አይዶን ነው ልጅ ሆነን ሁሉ ኢንተርቪው ታደርገኛለች እና ተቆጥታኝ አንዳንዴ መታኝ ሁሉ አስተካክላኝ ሰዓሊ እንድል ብላ እሽልና በቃ አልቅሼ ሰዓሊ እላለሁ ማለት ነው። ለሰዎችም ስታስተዋውቀኝ ይሄ በጣም ወደፊት አፈወርቅን የሚተካ ምናምን ትላለች። የሚገርም አርት ስኩል መግባት ፍላጎት አልነበረኝ። ይዛ ከአያቴ ጋር ያስገባችኝ እናቴ ናት። ይዛ መጣች። ዶክመንቴን ሰብስባ አባቴ ተይ ቢላትም አይ አለች። ግን ከገባው በኋላ አርት ስኩል ከገባው በኋላ ነገሮች ተለወጡ። እዛ ያሉ መምህሮች እንደነ መዝገቡ ተሰማ በቃ ብዙ መምህራኖችን ጆይን ባገኘው ጊዜ ጥሩ ነገር ላይ ያምጣችኝ ተረዳሁኝ ማለት ነው። እና እኔ በምን ምክንያት እንደዛ እንደሆነች አላውቅም። ግን አሁንም እንግዲህ እሷ ቤት ውስጥ ቁጭ ብዬ ነው የማወራችሁ። ነግሬያት ነው እንደው በጣም ነው የሚገርመኝ። ያው ሁልጊዜ የኔን ስኬት እድሉም ቀንቷት ታያለህ። እዚህ ሃዋርድም ግራጁዌት ሳደርግም እዛ አንዳንድ ስኬቶችም ሲሉልኝ ትኖራለች እና እግዚአብሔር ይመስገን እንግዲህ አንድ ነገር አይታ ነው ማለት ነው። ይሄ በጣም ያስገርማል። ብዙዎቹ ቶሎ ራስን ችለ በኢኮኖሚ ራስክን በደንብ እንድትችል የሚያስችለውን ትምህርት እንድትማር ነው የሚደግፉት። የሁላችንም መስመር እሱ ስለሆነ ሁልጊዜ በባህልም ቢሆን እንደዛ ነው። እናቶች ደግሞ በብዛት ልጆቻቸው ቁጭ ብለው ስዕል እየሳሉ በኢኮኖሚ ያድጋሉ ብለው በዛ ሰዓት አይገምቱም። እና ያንተ እናት የምር በውስጣቸው አርቲስት ናቸው ማለት ነው። አሁን አዲስ አበባ የስነ ጥበብ ትምህርት ቤት ስትማር
እዚህ ደረጃ ለመድረስ ታለንቱ ብቻ በቂውን ነበረ ብለው የሚያስቡ ሰዎች አሉ። አንተ ግን ገብተህ በትምህርት አዳብረኸዋል እና ታላላቅ አስተማሪዎችም አስተምረውሃልና እስቲ ስለሱ ህይወትህ ላይ ስለ አመጣው ለውጥ እስቲ ንገረን። የአዲስ አበባ ስነ ጥበብ ትምህርት ቤት አሁን አለ ስኩል ኦፍ ፋይን አርት ኤንድ ዲዛይን የሚባለው ትልቅ መሰረት ጥበብ ላይ እንዲኖረኝ ያደረገ በጣም አንጋፋ አስተማሪዎች መምህራኖች አሉ ትምህርት ቤት ውስጥ ነበሩ። እስካሁንም አሉ የተወሰኑት። በአብዛኛው ማሜጭ ነታደሰ በላይነህ፣ ነታደሰ መስፍን፣ ነመስገቡ፣ ለማ ተስፋ ብዙ ናቸው። በጣም በርካቶች ናቸው እና አንዳንዶቹ ደግሞ ገና ከጨርሰው እንደመጡ ስለነበር ለምሳሌ መስገቡ እንደጨረሰ ነው እኔ ለመማር በሱ ነው ያገኘሁትና ልክ እንደው እንደ ህፃን ልጅ በማንኪያ እንደማጉረስ አይነት በለውና በቃ ጥሩ አይነት መሰረት የኔመጣው እዚህ መጥቼ ራሱ የመጀመሪያ አንድ ኮሌጅ ውስጥ ገብቼ ነበር ጊብስ ኮሌጅ ውስጥ በቃ እነዚህን ይሄ ድሮይንግ ግራፊክ ዲዛይን ነበር ለመማር የገባሁትና የመጀመሪያ የድሮይንግ ይሄ ቤዚክ ድሮይንግ ቤዚክ ፔይንቲንግ የሚባሉ ኮርሶችን አንተን አንሰጠም ተብዬ እንደው ማስተምር ተብኩበት ጊዜ እንደገና ተማሪ ሆኜ ማለት እንግዲህ ዛሬ 20 ዓመት ማለት እና ጥሩ መሰረት የጣለልኝ ያ ትምህርት ቤት ምንም በቃ ሃርድም ብዙ ቆይታ አድርጌያለሁ፣ ብዙ ተምሬያለሁ። ግን ዋናውን መሰረት ያስኩት ከአዲስ አበባ ስነ ጥበብ ትምህርት ቤት። በተለይ በስዕል ታለንቱ ቢኖርም የግዴታ ትምህርት ቤት መግባቱ ትልቅ ጠቀሜታ አለው ማለት ነው። በጣም ትልቅ አስተዋጽኦ አለው። ትልቅ በተፈጥሮ ይኖርሽ ነገር እና እንደገና ደግሞ በትምህርት የምታዳብሪው ያሳጥራል። ብዙ ለፍቶ እዛ ጋር የሚደረሰውን ጉዞ አጠር አድርጎ እንድትደርሽ ያደርጋል። በራስሽ ሁል ጊዜ በመስራት ነገሮችን የተሳካ ማድረግ ይቻላል። ብዙ ሰዓሊዎችም የኛ ሀገር ውስጥም ከሀገሮችም ብዙ ሰዓሊዎች በትምህርት ቤት ሳይሄዱ ስኬታማ ሆነዋል። ግን ትምህርት ቤት ጥሩ አቋራጭ ናቸው። ብዙ ሰዓት ደክሞ የመጡ ሰዎች እንዳለ የሚያቀብሉን ስለሆነ በጣም ጥሩ ነው። በዛ ላይ ግን አርት ስኩል በጣም ትልቅ ትምህርት ቤት ነው። በጣም የተለያየ አካባቢ ትምህርት ቤቶች አይቻለሁ። አሜሪካ ውስጥም እንደ አርት ስኩል ክሬዲት የምንሰጠው በእኔ ህይወት ውስጥ ትልቅ ኢምፓክት ያደረገ ትምህርት ቤት ቢኖር የአዲስ አበባ ስነ ጥበብ ትምህርት ቤት። ለምሳሌ አሁን እዚያ አለ ስነ ጥበባት እያለ እና አገር ውስጥ እያለ ያው ስዕል እንደምታውቀው ድርሰት እንደማለት ነው አይደለ? ከአካባቢ ጨልፈ የምትሰራው ነገር ነው። ወደ አሜሪካ ሄደ አሜሪካ ከተማርክ በኋላ እዛ ከገባህ በኋላ ሁለቱ ላይ ያየኸው ልዩነት ምንድን ነው? ስራዎች ላይ አሁን ውጭ መሄድ፣ ውጭ ማስተማር፣ ውጭ መስራት መማር ስራዎች ላይ ያመጣው ለውጥ አለ ወይ? በኮንሰፕት ደረጃ የአዲስ አበባ ስነ ጥበብ ትምህርት ቤት ስኪል ወይንም ክህሎት የምንለውን ነገር በደንብ አድርጎ ያስጨብጠናል እና ያንን ነው በጣም አፕሪሼት እያደረኩ የነበረው። ወደ አሜሪካ መጥቼ አንድ ሁለት ትምህርት ቤቶች ባለፉበት ውስጥ ደግሞ ማሰብ እንድትችል ነገሮችን ቢዮንድ ከክህሎት ወጣ ብለህ የሰውን ስሜት የሚነካካ ነገሮችን የመስራት ነገር እድል ይከፍትልሃል። ትንሽ ነገሮችን እንድታነብና በተለያየ አቅጣጫ ስዕሎችን እንድትሰራ እድሉን ያመቻቻል። የአዲስ አበባ ስነ ጥበብ ትምህርት ቤት ውስጥ እንዳልኩ ክህሎትን በደንብ እንድታዳብርበታለን። ይሄኛው ደግሞ ሰፋ አርገ ስነ ጥበብን ሰፋ አርገ እንድታይ ከነበረው ቦክስ ውስጥ ወጣ ብለ እንድታይ እድሉን ይከፍታል። የራሳችንንም የኢትዮጵያን ትራዲሽናል ስዕልንም እንድንመረምር ብሮት አዲስ አበባ ስነ ጥበብ እያለው ብዙ ግድ አይሰጠንም። ያንን የአውሮፓውን ነው ትኩረት የምናደርግ። ወደዚህ ስንመጣ ግን ያን ሁሉ ነገሮችና በተለያየ አይነት ቴክኒኮች በተለያየ አይነት አቀራረብ ስራዎችን እንድንሰራ እድሉን የከፈተው ትንሹ የውጭው ኤክስፒሪየንስ ይመስላል። መክብብ በአሁን ሰዓት በአሜሪካን ሀገር በሃዋርድ ዩኒቨርሲቲ በረዳት ፕሮፌሰርነት እያስተማርክ ነው። ከሱ ጎን ለጎን ደግሞ የነ ገሊላ አባት ነህ፣ የልጆች አባት ነህ፣ የሁለት ሴቶች ልጆች አባት ነህ። ትዳር አለ፣ የአሜሪካ ኑሮ ሩጫው አለና ከአንተ ፕሮፌሽን ጋር እንዴት አስኬድከው ሁለቱን? ስዕል በምትስልበት ሰዓት ላይ ጸጥታ ያስፈልግሃል። እንደገና መምህር ነህ፣ እንደገና የልጆች አባት ነህ።
ያው ብዙ ጊዜ እግዚአብሔር ይመስገን ብዙ ጊዜ የምለው ነገር ምንድነው እድለኛ ነኝ እላለሁ። ግን ጠንክሮ መስራትም አለብሽ። አሜሪካ ሀገር ውስጥ ቀላል አይደለም። እንደው የኔን ህይወት እንኳን በጥቂቱ ለማጋራት ያህል ስመጣ እኔ እንግዲህ ከኢትዮጵያ ሙሉ ሰዓቴን ስዕል የምሰራ ልጅ ነበርኩኝ። ወደ አሜሪካ ስመጣ ደግሞ ሁለት ስራ የተለያየ ስራዎች እሰራለሁ። አንደኛው ዳቦ መጋገር ነው። ሁለተኛው ጋርደን ሴንተር ይባላል። ያው አፈር ምናምኖች ምናምን የሆነ መኪና ላይ መጫወት። እነዚህን ወደ 14 ሰዓት አካባቢ ከነዚህ ስራ ጋር ውልና ከዛ ትምህርት ቤት ሄድና ምናምን ነው እንግዲህ ትንሽ ትምህርት አፕግሬድ ካረኩ በኋላ ስራውን ደግሞ ቀነስ አድርጌ ጥርሴን ነክሼ ወደ ሃዋርድ ዩኒቨርሲቲ ከመጣ በኋላ ረጅም ሰዓትን የተለያየ ስራ በመስራት ላይ እያደረኩኝ ግን ዩኒቨርሲቲው የስቱዲዮ ግራንት ሰጠኝ። የዛሬ 10 ምናምን ዓመት ይመስለኛል 2008 በዚህ አገር አቆጣጠር ስቱዲዮ ግራንት አርቲስት አሉኝ። ምክንያቱም እዛ ተማሪዎቹ ሞቲቬት ሊያደርግ ይችላል እዚህ ውስጥ መጥቶ ቢሰራ ተብሎ በጣም ትልቅ ስቱዲዮ ተሰጠ። በዛ ለ13 ዓመት ያን የተጠቀምኩ በዛው ትምህርቴንም ተማርኩ እና ያ እድለኛ የምለው እንግዲህ ያንንም ያገኘሁት መንገድ ላይ ሁሉ አንዳንድ ትልልቅ ስዕሎች መሳል ስፈልግ ቤት ውስጥ አያመችም እና መንገድ ላይ አውጥቼ ስላለሁ እና ያሉ አንዳንድ ሰዎች እና አንድ ጊዜ አንድ ፕሮፌሰር አየኝ እንደዚህ መንገድ ላይ እየሰራ በዛ መልኩ ነው እንግዲህ ወደ ስቱዲዮ ማግኘት ቀስ እያለ በሂደት ቀላል አይደለም። አንዳንድ ጊዜ አሜሪካ ሀገር እንደዚህ ቀለል አድርጎ ሰው የሚያው ነገር አለ እና እንደዛ አይደለም። ትንሽ የራሱ ቻሌንጅ የህይወት ውጣ ውረድ አለ። እኔ ብዙ ስራዎች ነው የሰራሁት። እንግዲህ ከዳቦ መጋገር ተነስቻለሁ፣ ታክሲ ነድቻለሁ፣ ምን ያልሰራሁታል። ግን በዛ መሀል ዳቦ እየጋገርኩኝ እኔ ስኬች ሰራለሁ። በቃ አፈር እንደዚህ እንትን ያረኩኝ በጭቃው ምናምን ሁሉ እዛ እንደ ቅርጽ ነገር ሰራለሁ። ይመጡና ይገረማሉ። ያ እድል ይፈጥርልሃል። ወደ አንዱ ሰው ያይና እንዲህ ስራልኝ ይላል። ትንሽ ጊዜ ደግሞ እነሱን በመስራት ገንዘብ ስታገኝ ሌላውን ስራ ጋብ ታረጋለህ። እንዲህ ያልኩ ነው እንግዲህ ወደዚህ የመጣው። ትልቅ ነገር ነው። አባትነትና ይዘህ እንደገና ደግሞ በነገራችን ላይ መክብብ የአርቲስት አሻራ የሚል ድርጅትም አላችሁ አይደለ? ጎን ለጎን ከነዚህ ስራዎቹ ጎን የሆነ ድርጅትም በምክትል ፕሬዝዳንትነትም ታገለግላለህ፣ መስራችም ነህ። ምንድን ነው አላማው? ትልልቆች ስኬቶቻችሁ ምንድን ናቸው የሰራችኋቸው? አርቲስት አሻራ የሚለውን ኦርጋናይዜሽን አንድ ቀራጭ ኢትዮጵያችን ብዙ ተስፋ የሚባል እኔ ጋር ደወለልኝ። በ2024 2 years ago ደወለልኝ። እንግዲህ ብዙ ጊዜ አንተ እዚህ ሀገርም ኖረሃል፣ ኤግዚቢሽኖችን ኦርጋናይዝ እያደረግ ኢትዮጵያን ኤግዚቢሽኖች አዘጋጅታል። እንግዲህ ኢትዮጵያ ሚላኒየም ትልቅ ሾው አዘጋጅተን ነበር። እዚህ ትልልቅ ሾዎች ወደ 3 ስቴት ውስጥ አዘጋጅተን ነበር። እኔ እዛ ኪሬተር ነበርኩኝ እና በዛ አፕሮች አረጋ እና እንዴ ችግር የለውም ብዙ ሊስቶች ደግሞ ኢትዮጵያን ሰዓሊያን ብዙ እዚህ ዋሽንግተን ዲሲ ኤሪያ፣ ሜሪላንድ፣ ቨርጂኒያ፣ ዲሲ ውስጥ ብዙ አሉ እና ሌሎችም ስቴት ያሉትንም ብዙ ጊዜ ኮንታክት ኢንፎርሜሽናቸው ስለሚኖረኝ ወደዚህ ሲመጡ ኮንታክት ስለሚያደርጉኝ እሺ አልኩት። ከዛ በኋላ ምን አደረግን? አብረን ማሰባሰብ ጀመርን። አላማው ምንድነው? አንደኛ ሰዓሊያን በዲያስፖራ ውስጥ ከኢትዮጵያ ውጭ ያለውን የማሰባሰብ፣ ሁለተኛ ብዙ ሰዓሊ እኔ መምህሮችን ጨምሮ እዚህ ሀገር የሚኖሩ ከስዕል ስራ ወጥተው ሌላ ስራ ያያሉ፣ እነሱን ወደዛ ወደ ስዕል ስራ የመመለስ ሞቲቬት የማድረግ፣ ሶስተኛ ኢትዮጵያ ያሉ ሰዓሊያን ወንድም እህቶቻችንን በቁሳቁስ በማቴሪያል የመርዳት ነው። እንግዲህ በዚህ ሐሳብ ነው ብዙነህ ሁላችንን የሚያሰባሰበ። እኔም በጣም ፈቃደኛ ነበር። አሁን ኦርጋናይዜሽናችን በአሜሪካ ሀገር በቨርጂኒያ ስቴት ውስጥ ነን ፕሮፊት ኦርጋናይዜሽን ሆኖ ተመዝግቧል። የመጀመሪያውን አኑዋል ኤግዚቢሽን ያካሄደው በአሌክሳንድሪያ ነው። ዳውሳን ዱራን አርት ሴንተር የሚባል አለ። በዛ ነው የመጀመሪያው ኤግዚቢሽን የተከፈተው። ኤግዚቢሽን ለማዘጋጀት ደግሞ ይሄው እየተሯሯጥን ነው። ቦታ በዋሽንግተን ዲሲ። የባለፈው 2025 በአሌክዛንድሪያ ሜየር ነው ኤግዚቢሽኑ ሪኮግኒሽን ተሰጥቶት ተከፈተው። አሁን አሌክዛንድሪያ ሴፕቴምበር 1 ቀን ኢትዮጵያን አርቲስት አሻራ ዴይ ብሎ ጳጉሜ በሚል
የካላንደሩ ላይ ፕሮክላሜሽን ሁሉ ሰጥቶን በዛ ተመዝግቦ ተይዟል። የኤግዚቢሽኑ መጠሪያ ስያሜው ጳጉሜ ነው የምንለው። በጳጉሜ ወቅት ነው ኤግዚቢሽኑን የምናደርገው ሁሌ በየዓመቱ። ምክንያታችንም ጳጉሜ ዩኒክ የሆነች የኢትዮጵያ ወር ነች። እሱን የማስተዋወቅ ወሩንም ኢን ዘ ሜን ታይም የኢትዮጵያን ዳይቨርስ ዩኒክ የሆነውና እንትናችን ካላንደራችንን ባህላችንን እዚህ የማስተዋወቅ ጉዳይ ነው። የአሁንም ኤግዚቢሽን እንደዚሁ የሚውለው ነው ማለት እና በየዓመቱ ጳጉሜ ላይ እናንተም ጠብቁን በኤግዚቢሽን በዋሽንግተን ዲሲ አካባቢ። አሁን እየሰፋን ወደ 55 ሰዓሊዎች ነው በውስጣችን ያለ። የመጀመሪያ ኤግዚቢሽን ላይ 30 ነው የተሳተፉት። ከታላላቅ ሰዓሊዎች እስከ ልጆች ጭምር ያሉበት ማለት በእድሜያቸው 20 ውስጥ ያሉ ድረስ የተሳተፉበት። እንደውም አንዳንዴ ስቀልድ በእድሜ ከፍ ያለውን የፕሮፌሰር አቻሜል ከኛ ጋር አብሮ እዚህ ማህበር ውስጥ አለ። እሱን እናስቀምጥና ደግሞ ዝቅ ያለ በእድሜ አለማየሁ የምንለው አሌክስ አለ። ወደ 20 ውስጥ ነው ያለው። በጣም ጎበዝ ሰዓሊ ነው። በክር በምናምን ነው የሚሰራው ስዕሎችን እና በዚህ ጋፕ ውስጥ ያለ እኛ መሀል ላይ ያለ ጀነሬሽን ሁለቱንም እናገናኝ ድልድይ እና አሁን ካናዳን ኢንክሉድ አድርገናል። ካናዳ ወደ 12 ሜምበሮች ነበሩ፣ ጆይን አድርገውናል። አንድ የቦርድ አባል ከካናዳ ጨምረናል። በጠቅላላ በ6 የቦርድ አባል የሚመራ ኦርጋናይዜሽን ነው ማለት ነው። ይህ ትልቅ ስራ ነው። በጣም ትልቅ ስራ ነው። ብዙ ኃላፊነት የሚጠይቅ ነው። ይበል የሚያሰኝ ነው። እስቲ ወደ ስዕሎች ልመልስ። በስዕሎች እንደ ግብአት አየር፣ የአየር ስበት፣ ውሃ እንዲህ አይነት ነገር ለግብአትነት እጠቀማለሁ በቀጥታ ትላለህና ምን ማለት ነው? ምን አይነት አሳሳል ነው? እስቲ ስለሱ አጫውተን። እሺ፣ ይሄ የማስተር ስራዬን ቲሰስ በምሰራበት ጊዜ ያመጣሁት ኤክስፐሪመንታል የሆነ ቴክኒክ እንደው ብቻዬን እኔ የፈጠርኩ ሳይሆን የተወራረሰ ነገር ነው። አንዳንድ ሁሉም የጥበብ ስራዎች አንዱ ከአንዱ እየተማማረ የሚመጣበት ነው። በእኛ ሀገር እነ ገብረ ክርስቶስ ደስታ ቀለሞችን በማንጠባጠብ ስራዎች እንደሚሰራ ምንም ጥያቄ የሌለው ነው። በዚህ ሀገር እነ ጃክሰን ፖሎክ የተለያየ በአውሮፓ ውስጥ አሉ ሰዓሊዎች በተለያየ መልኩ የሚሞክሩ። የኔ ጥናት ላይ የነበረው ነገር ግን ምንድን ነበረ? እነዚህን የራሴ ፍልስፍና ሰጥቼ መልክ ነበር። ትንሽ ከመጽሐፍ ቅዱስ ጋር የተያያዘ ነገርን ሀሳብ በመያዝ ቀጥሎ ከእኔ ስራ ጋር ማያያዝ ነበረ። መጽሐፍ ቅዱስ ላይ እንግዲህ የሰው ልጅ ከምድር አፈር ሰራው፣ ውሃ አድርጎ በጭቃ ከዛ ቅርጽ ሰጥቶ ብሎ እስትንፋሱን ያው ሰው ሆነ የሚለው እሳቤ በጣም ዴሞንስትሬት ለማድረግ መሞከር ነው። ምንድነው እኔም የምሰራባቸው ፒግመንቶች ወይንም የቀለም የመጡት ከምድር ነው። በአብዛኛው እንደውም በጣም እንትን አድርጌ ከአፈር ላይ በተሰሩ ብቻ ቀለሞች ነው እንትን የምሰራውና ኦርደር አድርገን ያን ቀለሞች ማለት ነው። እነሱን በውሃ በጥብጬ እንግዲህ ካንቫሱ ላይ ደፈዋል። ከዛ አንጠባጥበዋል። ከዛ እፍለዋል። በጣም ኃይለኛና ቀጫጭን መስመር ሲያስፈልገኝ ኮምፕረሰር እጠቀማለሁ። ኃይለኛ አየር የሚገፋ መሳሪያ እጠቀማለሁ። ከዛ ደግሞ መስመር ሆኖ ዛፎች በብዛት የምሰራው ሰብጀክት ማተሪያል ዛፎች ናቸው እና ዛፎቹ ግንዶቹን ምናምን ለመስራት ደግሞ ቀለሙን አንጠባጥብና ካንቫሱን በአንድ አቅጣጫ አነሰዋል። ያኔ ቀለሙ እየተንከባለለ እየሄደ ግንዶችን ይሰራል። አሁን ይህንን ሁሉ የማደርገው ነገር ምክንያት ይሄ ግሎባል ዋርሚንግ ፖሉሽን የሚለው ሪስክ ነው ለሰው ልጅ። በጣም አሁን ባለንበት ደረጃ መፍትሄ የሚፈልግ ነገር ነው። ስለዚህ ለዛ እንደ መፍትሄ እንደ አርቲስት የኔን የምለውን የራሴን መፍትሄ ለማሳየት ነው። ተፈጥሮ በራሱ በተፈጥሮ ሂል ሊያደርግ ሊድን ሊታከም ይችላል የሚል እሳቤ የያዘ ነው። ስለዚህ ነው ሰብጀክት ማተሮቹ ሁሉም ዛፎች ናቸው። የሚሰሩት ደግሞ በውሃ በንፋስና በመሬት ስበት ነው። የስዕሉንም ስያሜ የቲሙን አርት ሴንተሲስ ነው ያልኩት። የፎቶሴንተሲስ ፕሮሰስ አለ አይደለም? ፎቶሴንተሲስ ኤነርጂ የፀሐይን ይጠቀምና ውሃን
እና ሚነራል ከውስጥ ከመሬት ውስጥ ይወስድና ያው የማደግና እንትን ፕሮሰሱን የሚታወቅ ነው በሳይንስ። ያን አይነት ነው ስያሜ የሰጠሁት ለስራዬም አርት ሲንተሲስ ነው ያልኩት። እየተጠቀምኩበት የተፈጥሮ ቱልሶች በአብዛኛው ዛፎች ለማደግ ወይንም እጽዋቶች ራሳቸው እንዲያድጉ የሚጠቀሙበት ነው። ፀሐይ በዛፉ ላይ በጣም ፈክቶ የሚታይበት ስዕል ነው። እያንዳንዱ ስዕል ካያችሁት በዚህ የተሰራ የዛፉ ላይ ኃይለኛ እንትን ያለው የፀሐይ ብርሃን ያረፈበት ነው ማለት ነው። እና ጠቅላላ መልእክቴ የዓለማችን መበከል በተለያየ መልኩ ችግር ላይ መሆናችንን ብዙ ዛፍ መሬት ላይ በመትከል ልናድናት እንችላለን። ለሚቀጥለው ትውልድ ጥሩ አየር ያለው መሬት ማስረከብ እንችላለን የሚል መልእክት ነው። ግን እንደ መነሻ ለምሳሌ አሁን ትልልቆቹ ሰዓሊዎች ይስሉና የራሳቸውን ሲግኒቸር ይፈጥራሉ። የራሳቸውን ፊርማ ማለት አይተኸው ልክ ቅድም እንዳልከው ገብረ ክርስቶስን ስዕሉን አይተህ ገብረ ክርስቶስን ታውቃለህ። እነ እስክንድር ቦጎሲያን ሄደው የደረሱበት ጫፍ አለ ሰርተው አይተኸው ይሄ እስክንድር ቦጎሲያን ነው የምትለው አለ። የታደሰ መስፍን የራሱ ሲግኒቸር ስራዎች አሉ። የነ በቀለ እነ ፕሮፌሰር በቀለም የራሳቸው ሲግኒቸር በፊርማ ደረጃ ሊታይ የሚችል አላቸው። በቲም ደረጃ ወደዛ ደርሻለሁ ትላለህ ወይስ አሁን እነዚህ ስራዎች ሲግኒቸር ስራዎች ናቸው ብለህ ታስባለህ? እኔ መንገድ ላይ ነኝ ብዬ ነው የማስበው። የሲግኒቸር ወይንም የራሴን ፊንገር ፕሪንት የማስቀመጥ ሁኔታ መንገድ ላይ ነኝ። በቃ በዛ መንገድ እየተጠጋው ያለው ነው የሚመስለኝ። ምክንያቱም እኔ ብዙ ሰዓሊዎችን አያለሁ፣ በጣም ፕራውድ አደርጋለሁ። ልክ የራሳቸው አሁን መዝገቡ ተሰማን ስትል ስዕሉን አይተህ በቃ መዝገቡ ይሄ መዝገቡ ነው ልትል ትችላለህ። ሪያሊስቲክም ቢሆን ምናምን ውጭ ሰዓሊዎች እነ ቪንሰንት ቫን ጎግን ስራ አይተህ ይሄ እንደዚህ ነው ልትል ትችላለህ። የነ ፒካሶን ዘመናቶቹ አንዳንድ የፒካሶ ብቅ ጥልቅ ያደርግብናል እንጂ በተለያየ ዘመን የተለያየ ነገር ሲሞክር የፒካሶ ነው የምትለው አንዳንድ አሻራዎች አሉ። ግን ጠንካራ የሆነ አሻራ ጥሎ ለማለፍ ትንሽ የራሱ ቻሌንጅ አለ። ቀላል ነው ልልህ አልችልም። እንደነ ታደሰ መስፍን በጣም በሚገርም ሁኔታ ነው የራሱን አሻራ ይዞ እንትን ያለው እና እንግዲህ እኔ ራሴን መንገድ ላይ ያለው ሰው ነኝ እና ገና የራሴን አሻራ ሙሉ ለሙሉ ይሄ ነው ያገኘው ለማለት እቸገራለሁ። ግን በዚህ አሁን በምታዩት በመልክዓ ምድር ስራዬ ላይ በንፋስ በውሃ በመሬት ስበት በሚሰራው ስራ ላይ ሞር ራሴን ወደ እስከ መጨረሻው ለማቆየት እሞክራለሁ ብያለሁ። ዛፍ የሚለው ስራ ሳምሃው የተገፉ ሰዎችን እንዲህ ማህበረሰቦችን ምናምን የሚመለከት ነገር አለው። ትክክል ነው። ባለፈው 2012 በኢትዮጵያ አቆጣጠር አዲስ አበባ መጥቼ ነበር እና በአዲስ አበባ ስነ ጥበብ ትምህርት ቤትም ኤግዚቢሽን አድርጌ ነበር እና የዛ ኤግዚቢሽንም ዋናው መልእክት ለማስተላለፍ የፈለኩት አንደኛ ብዙ እጽዋቶችን መሬት ላይ በመትቀደም የነገርኩን፣ ሁለተኛ እንደገና እነዚህ ዛፎች ጎን ለጎን ተተክለው እያለ አንዱ አንዱን አይገፋውም፣ ምን አይልም፣ አብረው ነው በቃ ዝም ብለው ለዘመናት እንደ እጽዋቶቹ ሳንገፋፋ እንደ አብረን አንድ ላይ ያለውን ነገር እንጠቀም። እንደዚህ አይነት መልእክት ነበር ለማስተላለፍ የፈለኩት። አዲስ አበባ የመጣው ጊዜ በዛፎች ውስጥ እነዚህን አይነት ወሬዎች ለሰው ጆሮ እንዲደርስ ፈልጌ ነው። መክብብ፣ አሁን ሚኪ እንደጠየቀህና የኔ በመንገድ ላይ ነኝ ብለህ ስትመልስ የተረዳው ትህትናህን ነው። ብዙ ትሁት የሆኑ ሰዎች ራሳቸውን በእንዲህ መልኩ ነው የሚገልጹት እንጂ ያንተን ስዕል አይቼ አሁን ስለተፈጥሮ ያለውን የነገርከኝን አሳሳል በማየት ወዲያውኑ የመክብብ ስራዎች ናቸው ለማለት አይቸግረኝም። እና አለህ መንገድ ላይ ሳትሆን ኦልሬዲ አልፈሃል። ስለዚህ በተፈጥሮ ላይ የምታደርገው ነገር እጅግ በጣም ነው የሚያስደስተኝ። እኔ ዛሬ አሁን የዚህ የእሁድ ቤት ፕሮግራማችን ስንመርጥ አንዳንድ ርዕስ እንመርጣለን። የዛሬው ደስታ ነው እና ደስታ ምንድን ነው ለአንተ መክብብ? ደስታ ረጅም ሰዓት ቁጭ ብዬ ስል ነው ደስ የሚለኝ። እሱ ነው የሚያስደስት። እርግጥ ከዛ ውጭ አልጠቀምኛ
እኛም ስላገኘን ዛሬ በጣም ደስ ብሎናል መክበብ። በመጨረሻ ልለው የምፈልገው አንድ በአሜሪካ ሀገር ውስጥ የተዘጋጀ የአርት ኮምፒቲሽን አለ። አንድ ጃኒ ዲፕ የሚባል የፊልም አክተር ብዙዎቻችሁ ታውቁታላችሁ። ለአሜሪካና የሚኖሩ ሰዓሊያን የተወሰነ ግራንት የመስጠትና እንደገናም ደግሞ በአርት ፎረም ሜጋዚን ላይ ስራዎቻቸው እንዲወጡ ሎስ አንጀለስ የሚገኘው ደግሞ ሳሎን ኤግዚቢሽን እንዲደረግ ውድድር እያካሄድን ነው። በዛ ውድድር ውስጥ ብዙ ሺህ ሰዎች ናቸው የሚሳተፉት። እንደ አጋጣሚ በእኛ ግሩፕ ውስጥ ያሉ ተሳታፊዎች 87 ሰዓሊዎች ናቸው የተሳተፉት። ከ87ቱ እንግዲህ አጋጣሚ ሆኖ ጠቆር ያልኩኝ ሰው ከአፍሪካ የመጣው የዛውን ከኢትዮጵያ እኔ ብቻ ነበርኩት። ይሄ ውድድር አርቲስት ወደ ፒፕልስ አርቲስት በሚል ነው ስያሜ የሰጠው። ሰው ቮት ያርግለትና ድምጽ ይስጠውና ይገባዋል፣ ለዚህ ለሜጋዚንም ላይ ይገባዋል፣ እንደገና ደግሞ ኤግዚቢሽንም ይገባዋል። ሰው ቮት ሲያደርግልህ አንደኛ ኮንክ ያንን ኦፖርቹኒቲ ታገኛለህ። እንደ አጋጣሚ ሆኖ ኤግዚቢሽኑን ማለት ይሄ ውድድሩን በአንደኝነት እየመራሁ ነው ያለሁት። በዛው እንድቆይ እናንተም ድምጽ ስጡልኝ። የት ላይ ነው ቮት የምንሰጠው? The People's Art ነው የሚል ፊልም አክተር ነው ያዘጋጀው። እና በመጨረሻ ማለት የምፈልገው መክብብ ስላገኘንህ በጣም ደስ ብሎናል። እነ ገሊላን ባለቤትህን ልጆችህን በሙሉ ሰላም በልልን። እሺ እግዚአብሔር ይስጥልኝ። ካሸነፍክ በኋላ ደግሞ ብቅ ትላለህ። እዚህ ካሸነፍኩ በኋላ ብቅ እላለሁ። እሺ ሰላም ሁኑልኝ። ቻው መክብብ። እሺ ሰላም ሁኑልኝ። እሺ